ጋይስ እናንተ እንዴት ናችሁ? እያለቀስኩ ነው። የአብርሃም ሁኔታ ሰምታችሁታል፣ አይታችሁታል። ወይኔ ሙቀቱን እየጨረሰኝ ሆነ። በጌታ በኢየሱስ ምን አይነት ትዕግስት ነው? አሁን መተው ወደ ሄርሜላ ጋር ተገለብጦ ያነጻጸራችሁት ማይነጻጸር ነገር ነው። ሁለተኛ ነገር ደግሞ ምክንያቶቹ ሪዝኖቹ የሚያደረግንበት ለጥሩ ነገር ነው። አንድ አመት ሙሉ ደግሞ ለማይሆን ነገር ነው ያሁሉ ነገር ሲደረግ የነበረውና አይ ቲንክ ከእናንተ ማስተያየት ነው መጥፎ ኮሜንት የምትሰጡት ብዬ ስለማስብ ለእናንተም እንደ አብርሃም የማንቂያ ደውል መደወል አለብን መሰለኝ። አላቅም ብቻ ዛሬ እኔና ሩታ የመጣ ነው። እስቲ ሩታ አቻው ተናገር። እንግዲህ ዛሬ እኔና ፍቅር የመጣንበት ምክንያት ያው ቁጭ ነው የምነግራችሁ። ወደዛም የምንልበት ምንም አይነት ምክንያት አይኖርም። ዛሬ ሄርሜላን ጠርተናታል። እንግዲህ ሄርሜላን ጠርተናት ያለውን ነገር ሞራል ካላት እናሳያታለን። አብርሃም ያወራንን ነገር ያወራትን ነገር የተናገረው ምናምን ከዚህ በፊት እሷ ቀርበው የተናገረውን ነገር መስማቱ አቅሙ ሞራሉን ካላት እናሳያታለን። እንዲሁም ደግሞ ከህይወታችን እንድትወጣ አንዴና ለመጨረሻ ጊዜ ከእኔና ከአብርሃም ህይወት እንድትወጣ የኛን ህይወት መቀጠል እንደምንፈልግ እንዴት ነው እሱ አይ ቲንክ ይሉንታም ይዞት ይሁን ውለታም ይዞት ይሁን አላቅም ከእሷ ጋራ መሆኑን ባይፈልገውም ግን ደግሞ ነገሮችን እንዴት ነው መቁረጥ አቅቶታል እና ይህንን ነገር ደግሞ በእርግጠኝነት እሷ ብታየው አብረው መቀጠል እንደማትፈልግ 100% እርግጠኞች ነን። እና ስለዚህ በነገራችን ላይ እናንተም አልገባችሁም እንጂ እሷንም የሚጠቅም ነገር ነው እያደረገን ያለ ነው። አልጎዳናትም፣ ጠቀምናት እንጂ አልተረዳችሁትም። እናንተም ማለት ነገሮችን ወደዚህና ወደዛ አድርጋችሁ መረዳት ማየትም አይነት ፍላጎቱ ወይም ደግሞ አቅሙ ካላችሁ ለማየት ሞክሩ፣ ዝም ብላችሁ ከመናገራችሁ በፊት ማለት ነው። እና ዝም ብላችሁ እንደዚህ እንደ ፈረስ በአንድ ሳይድ ብቻ አትመልከቱ። እሺ እና ይሄንን ነገር በደንብ የማየት አቅሙ ካላችሁ እዩ። ለሷም ጭምር ነው የጠቀምናት እንጂ አልጎዳናትም። ገባችሁ አይደለ? እሷ ባደረገችው እሷ በሰራችው ነገር እሷ በፈጠረችው ነገር በሷ ልክ ምንም ያደረግነው ነገር የለም። እሷም ፍቅር እንዳለችው ከሰማችሁ የሳምንትንና የአመትን ነገር ለማመዛዘን ወይም ደግሞ እንዴት ነው ባላንስ ለማድረግ አትሞክሩ። ጭራሽ አይመጣውም። ገባችሁ? ምን ልታረጉ? ይሄ ነገር ደግሞ በእኔ ቢደርስስ የሚለውን ነገር ማየት አለባችሁ። እኔ ሆኜ ነው እና ፈጣሪ ስለረዳኝ ነው ይሄን ነገር ተቋቁሜ ለዚህ የደረስኩት እንጂ እንደነሱ ስራማ እኔ እዚህ ጋር መቆም የምችል አይነት ሴት አይደለሁም አልነበርኩም። ግን ደግሞ ፈጣሪ የተመሰገነ ይሁን ላያችል አይሰጥም አይደለም የሚባለው። ስለዚህ ነገሮችን በደንብ ተቋቁሜ ለዛሬ ላይ መብቃት ችያለሁኝ። እንግዲህ ፍቅርም ያለውን ነገር በደንብ ስለምትረዳኝና ስለተረዳችን ጭምር በሀሳቤ ተስማምታ እኔን ለማገዝ መታለሽ ማለት ነው። ትላንትናም አብርሃም ሲያወራ የነበረው ቀድመሽ እኔን ነው የምታውቂው እንጂ እንዴት እሷን ታግዣለሽ አለ። ይሄ ምንድነው የሚያሳየው መሰላችሁ? የእሷን ከሱ በእድሜ በጣም ታንሳለች፣ ግን ደግሞ የአእምሮዋን ብስለት ነው የሚያሳየው። ነገሮችን ማገናዘብ መቻሏን፣ ነገሮችን እንዴት አድርጋ መረዳት መቻሏን ነው የሚያሳየውና አንድን ሰው ስላወቃችሁት በማወቃችሁ ብቻ ለዛ ሰው መወገን አለባችሁ ብዬ አላምንም አላስብም። እና ደግሞ የተናገረው ነገር ማለት ነው እኔ ነኝ ሁሉንም ወደ ሚዲያ መጣሁት ግን ሁሉም ተገለበጠብኝ። ማንም አልተገለበጠበትም። ባይዘው ራሱ ጸባዩ ነው እንዲገለበጥ የሚያደርገው። ጸባዩ ነው አንደኛ ነገር እንደዛ ያደረገው። ሲቀጥል ደግሞ ወደ ሚዲያ መምጣት ማንኛውም ሰው ይመጣል። ሜቢ የኛ አጋጣሚዎች ሆኑ እንጂ አሁን ላይ ሁሉም የሚዲያ ሰው ነው። ሚዲያ ላይ ነው ሰው ስራ የሚሰራው፣ በሚዲያ ነው ሁሉም ነገር እየተደረገ ያለው። ሰው እኛ መንገዳችን ተገጣጥሞ ነው እንጂ መምጣት የምንችልበት ኦፖርቹኒቲዎች ብዙ ነበሩ። ሶ ይሄንንም ነገር ለማለት እንፈልጋለን እና ማንም አልከዳህም። የራስ አስተሳሰብ ነው ይከዳክ ይመስለኛል። በትክክል መወሰን ስላልቻለ አጣርታለች። እኛ ለማሳየት ሞክረናል ማለት ሰው እኮ እንዴት ይሄ ነው መንገድ ይሄ ነው ጸዴ እየተባለ አይ በቃ እናንተ ጨካኝ ናችሁ አልፈልግም ብሎ እንዴት ይኬዳል? አይሆንም እኮ ማርያምን። እና ዛሬ ዋና ሀሳባችን አሁን ከዚህ ወደ ራሳችን ለራሳችን ቃል ምን እናደርጋለን? እየተለመደሽ ያለሽ በሰው ሆነሽ ሰላም አብርሃም ቆማ አንቺ በጣም መቶ ምንም ቆጠት ማለት ያለው ሰው አይደለም እኮ አብርሃም እንዲሁ ይመጣል እንዴ? ልክ በተሽ ምን ነበር እኮ አይባል ማለት ሊፋ ተስፋ ታስተረፋለች እንጂ የሱ ጫማ ሹራብ ቲሸርት This makes no sense. Why is my charger unplugging itself? Watch this. The moment my phone hits 100%, it literally pops itself out. It physically disconnects. So it is not just... ምን እየደረገ ነው? ምን እየተፈጠረ ነው? ምን እንዲሆን እኮ መቃይቶ ከታዩ እግዚአብሔር ሰላም ካሄዱ ሰላም ኖርማል ነው ወደ ገደለው
ኖርማል ነው፣ ችግር የለውም። ወደ ገደለው እንገባለን። ምን መሰለሽ ሄርሜላ ዛሬ ጠራንሽ አንድ ግድ ልነግርሽ ነው። ከዚህ በኋላ እንዴት ነው መሰለሽ አብርሃም የእሱ ፍላጎት እንዳልሆነ በደንብ ተረተናል። አንቺ ከሱ ጋር እንድትቆይ እንደማይፈልግ በደንብ ተረተናልም አይተናልም። ይሄ ነገር ለአብርሃም እኛ አስበን አደረግነው እንጂ አይ ቲንክ አንቺም የታየሽ ነገር ይኖራል ብዬ አስባለሁ። ምክንያቱም እኔና ሩታ በምናደርገው ነገር አብርሽ አንዳችን ወደዛ አንዳችን ለምን ዞሮ ዞሮ አንቺ ጋር ይመጣል አንቺ ጋር ቆይም ነሽ ወይ ማለት ይሄ የእውነት ፍቅር አይደለም። የእውነት ፍቅር ቢሆን እኔ ሳናግረው ከሚሆነ ነገር ስታደርገው ወደ አንቺ አይሮጥም። በቃ አንቺ ማባበያው ነሽ ወይ ይሄ እንዴት ነው ሲከፋው ምናምን እሱ ጋር መጽናኛው እና ይሄን ነገር አይተን ተረድተን ላንዲና ለመጨረሻ ጊዜ ከአብርሃም ጋር ከርስተውት እንድትወጪ ለመንገር ነው የጠራንሽ። ሲቀጥል ደግሞ ሄርሜላ ሞራሉ ካለሽ ወይም ደግሞ ፍላጎቱ ካለሽ ስለዚህ አርፈን ነገር ልናሳይሽ እንችላለን፣ ፈቃደኛ ከሆንሽ ማለት ነው። ምንድነው እያለ የነበረው እንዴት ነው ካንቺ ጋራ ውለታና የሆነ ነገር ይዞት እንዳለ ምናምን። ሲቀጥል ደግሞ እንዴት ነው በውለታ የሚኖር ፍቅር አለ ብያለሁ። ነገሮችን ከኔ መራቅ እንዳልቻለ ብዙ ነገሮች ተፈጥሮ እንኳን ከኔ መራቅ እንዳልቻለ ሲቀጥል ብዙ ነገሮችን እንኳን ሲያደርግ የኔ ስም ነው ቀድሞ የሚያነሳው። እንዴት ነው በልብ የሌለ ነገር በአፍ ቶሎ አይመጣም አይጠራም አይደለ? ስለዚህ ልቡ እና ሀሳቡን ተረተሽ ፍላጎቱን ተረተሽ ከህይወቱ ብትወጪ በእርግጠኝነት የኛ ህይወት የማይስተካከልበት ምንም አይነት ምክንያት አይኖርም። ገባሽ? እኛ አሁን ከድሮም ጀምሮ በሰላምና በፍቅር እየኖርን ትዳራችን ተባርኮ በልጅ ተባርኮ ሰላም ሆነን እንዴት ነው ደስተኛ በምንሆንበት ሰዓት ነው አንቺ ወደኛ ህይወት የመጣሽው። ሶ ያንንም ነገር አስተውለሽ ፈጣሪ የባረከውን ትዳር አንቺ መተሽ ለመበጥበጥ ለመረበሽ ፈጣሪ ደስተኛ እንደሆነበት ራሱ የምታውቂው ገና ሰርጋችን እንደሰረግን ነው ልጅ እግዚአብሔር የሰጠን ደስ ከሚለው ነገር ሶ ያንን ነገር መረበሹ ቢበቃሽ። ገባሽ? ትናንትና ብዙ ነገር ለማለት ሞክረሻል ሄርሜላ፣ እኔም በጣም ብዙ ነገር ለመናገር ሞክረሻል። ግን ምንም ስላልመሰለኝ ያሳለፍኩት ነገር ካንቺ ንግግር ስለሚበልጥ በጣም ብዙ ነገር ልትናገሪ ሞክረሽ ነበረ። ግን ያንቺ ንግግር ሳይሆን ያሳለፍኩት ነገር ስለሆነ እንትን ያለኝ ምንም አልመሰለኝም። ንግግርሽ ከቁምም አልቆጠርኩትም። ገባሽ አይደለ? ስለዚህ አንቺ እውነት የፈጣሪ ነገር እንደው መንፈሳዊነቱና ትናንትና እየገባሽ ነበረ። ሶ በእንደዚህ አይነት ነገር የምታስቢ ከሆነ ትዳር ውስጥ መግባት ይሄ ከመንፈሳዊ ጋር ምንም የሚያገናኘው ነገር የለም። የሰይጣን ስራ ነው። ሶ ይሄንን ነገር ትተሽ ትናንትና ተገናኝተን ያወራነው የተሻለ ሀሳብ እየነገርሽኝ አይደለም። ይሄ በደንብ የተሻለ ሀሳብ ነው እየነገርኩሽ ያለሁት። ሜን ፖይንቱማ ከኛ ህይወት ውጪ ይልን ነው። በቃ አብርሃም ፍላጎት